ራስ ለበላ ነው ነይ እጂ ነሽ ማርያም ከዛ በቃ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። መጀመሪያሽ ለምንድነው እራት ልጋብዝሽ ነው አልከኝ እኮ ታዲያ እራት ልጋብዝሽ ነው ማለት እንዴና ምንድነው ማርያም ይወካተኝ አልበላም እሺ በቃ ትንሽ ከዚህ እዛ ጋር ብቻ እኮ ነው ድምሩ ነው ቀልደኛ ነው ከሀገር ውጪ ነው እራታችን በል ቤቴ ቀርብ እኮ ነው። እኔ እኮ እንደዚህ ብቻ መሄድ ነው የሚጠበቅብኝ። ማርያም ነው ማለት ከቤት የወጣሽው እኮ እኔም ብለሽ ነው አይደል? አንተም ብዬ አይደለም ሆዴም ብዬ ነው ከቤት የወጣሁት። እናትና አባትሽ አብልሽ ኦኬ። እና እኔም እኮ ባለ ትዳር ነኝ። ኖርማል ነገር ነው። እና ቺት እያደረግክ ነው። ነይ እስቲ በዛ በኩል ዞረሽ ነይ። ነይ ላናግርሽ በዛ በኩል ዞረሽ ነይ። እየጠራሽ ብር ትሰጠኛለህ ዳቦ? ነይ እስቲ ገብተሽ እናውራ። ነይ ግቢና እናውራ። ነይ እሸኝሻለሁ እስከ ቤት። ነይ እሸኝሻለሁ። ተረጋጊ እንጂ ግር የለም። ወንድ ልጅ የሚፈልገውን እስኪያገኝ ድረስ አፈርም ይበላል። ነይ ነይ ማርያም ነነዳዋለሁ። አቤት 5 ብር አለሽ? ያናግሪኝ። ጨምርልኝ። ሕይወት አለን እኔና አንቺ ትዝታለን ምናስታውሰው ወደ ኋላ የሚታየን ሕይወት አለን እኔና አንቺ ትዝታለን ምናስታውሰው ወደ ኋላ ማለት ያለፉት ወራቶች ብዙ ነገሮችን ተፈጥረዋል። ላውራሽ መጀመሪያ ምንም አላወራትም ዝም ብዬ ማለት ነው የሰጠዋት እና ያው በተጣላን ሰዓት ብዙ ነገሮችን ተናግሬሽ ነበረ። ከኔ የማይጠበቁ ከኔ የማይወጡ ቃላቶች በጣም ራትም ጋበዛት አበባም ሰጣት ሆዴን እንጂ ፈልጌ የወጣሁት አንተን ብዬ አይደለም አለችው። እንግዲህ ቤዚዬ የኔ ቆንጆ እስኪ እነዚህ ልጆችን ሱስ የሆነበት ማለት ነው ቤዚዬና ማርኬ ሱስ የሆነበት እስኪ የኔ ቆንጆ የኔ ማሮች ማለት ነው። እና እንግዲህ ሰሞኑ ተጣልተው ነበረ መልሰው ታረቁ ማለት ነው። እና ብዙ ጠላቶች አለባቸው ባይዘዌ ማለት ነው እነሱ እና ኦ ማይ ጋድ የምር በጣም ደስ ይላልና ሰላም እንዴት ናችሁ? እንደምን አላችሁልኝ ውድ ቤተሰቦቼ? እንግዲህ ላይክ ሸር ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ። 9000 አስገብታችሁኛል ማለት ነው። እና ውድ ቤተሰቦቼ ማርኬና ቤዚዬ መጥተዋል ማለት ነው። በጣም ነው ደስ የሚሉት ባይዘው ፍቅራቸው በቃ የሌለ ነው። እስኪ ፍቅር በፍቅር ማለት ነው። ዛሬ ጠርቶ እንግዲህ እራት ጋበዛት ከሀገር ውጭ ነው ብሎ በጣም ነው የተጫወተባት ማለት ነው። እና በዚህ አጋጣሚ አንድ የቤዚዬ መልእክት አለኝ ማለት ነው። ቤዚዬ እኔ ቆንጆ እንግዲህ አንቺ መልካም ሴት ነሽ፣ በጣም የምታምሪ፣ በጣም በቃ ንግግርሽ የሚያምር፣ በጣም የምታስቂኝ፣ የፈገግታዬ ምንጭ፣ የሳቄ ምንጭ የሆንሽ ልጅ ነሽ አንቺና ማርኬ ማለት ነውና ምንድነው ምክራይ? ልብስሽን አስተካኪ፣ አለባበስሽን አስተካኪ። በጣም ነው የሚደብረው። እስካሁን እንደዚህ አይነት ልብስ ለብሰሽ አልመጣሽም። ስለዚህ አለባበስሽን ብታስተካኪ መልካም ነው ባይነኝ ማለት ነው። ቤተሰብ እናንተም ካላችሁ ኮሜንት አድርጉ ማለት ነው። እና ኧረ ልብሱ በአንቺ አይሄድም ይሄንን ማለት ነውና ጃኬቱን ልበሽበት ወይም ደግሞ ቀይሪው። በቃ ይሄንን ልብስ ሁለተኛ ለብሰሽው እንዳትመጪ የኛ መልእክት ነው ማለት ነውና ፍቅራችሁ በጣም ደስ ይላል። ያብብላችሁ እና ማርኬ በዚህ አጋጣሚ ለዚህ ስለበቃ በጣም ደስ ብሎናል። እንኳን ደስ አለ ማለት ነው። በጣም ብዙ ጠላት ቢኖርብህም አንተ ላይ በዚህ ወጣ በዚህ ገባ ውጣ ወረዱ በጣም ብዙ ነገር ነው አልፈህ እዚህ ደረጃ ላይ የደረስከው። በጣም ደስ ይላል። እዚህ ደረጃ ስለደረስክ በጣም ደስ ብሎናል። በጣም ጎበዝ ልጅ ነህ እና ቤዚዬ ደግሞ እንግዲህ ግራ ጎንህ መጥታለች ማለት ነው እና ተጫወተችበት። 5 ብር ስጪው። ኧረ ወይኔ ቤተሰብዬና በጣም ነው የምወዳቸው እነ ቤዚ ማለት ነውና ቤዚና ማርኬ በጣም ነው የምወዳቸው፣ በጣም ማከብራቸው ልጆች ናቸው። እና ሰሞኑ እንግዲህ ባለፈ እንዳያችሁት በሆነ ነገር ተጣልተው ነበረ። እሷም ትሰራለታለች እንግዲህ ፕራንክ ነው ብላ ትጫወትበታለች። ንቅሳቱ ደግሞ የሌለ ነገር ነው ማለት ነው። አውቃ ነው ማለት ነው ወይስ እጇን አጣውታ? አላየሁትም፣ ባዶ ነው። እና
እንግዲህ እዛን ቀን ተናዶ ነበረ በጣም በቃ የሆነ የሰው ያለው ሀዘኔታ የሰው ያለው ክብር በጣም ትልቅ ነው እና ትንሽ ሆኖ እንደ ትልቅ የሚያስብ ሰው እንዴት ነው? እና ቤተሰብ በጣም የሆነ በቃ ትንሽ ሆኖ እንደ ትልቅ ሰው ነው የሚያስበው። የወረደ አስተሳሰብ አይደለም ያለው የትልቅ ሰው አስተሳሰብ በቃ ጭንቅላቱ ትልቅ ነው ማለት ነው። ትልቅ አስተሳሰብ ነው ያለውና እንደ አብርሽ የወረደ አስተሳሰብ የለውም። አብርሽ ጨጓራዬን ልጦኛል ዛሬ ቀን ሙሉ ማለት ነው ቤተሰብዬና በጣም ነው የተናደድኩበት። በጣም ከምነግራችሁ በላይ ማለት ነው ተናድጄበታለሁኝና የራሱ ጉዳይ እሱ ገደል ይግባ ከፈለገ እዛው ገደል ይግባ። ልጅቷ ደግሞ ካሁን በኋላ እዚህ ያለኝ ቆይታ ይበቃል። እንትና ሄርሜላ ማለት ነው ካሁን በኋላ እዚህ ያለኝ ቆይታ ይበቃል። ስለዚህ ወደ ቤት እንሂድ። በበረኪና አጥባ ፈትጋ ፏፈሽ አድርጋ ነው የወሰደችው የነበረው የሄዱት የነበረው እዛ ማለት ነው ብላለች እንግዲህ አንዷ ማለት ነው። እና እንደዛ ሄደው ነበረ። ይኸው እንግዲህ በቃኝ ብላ መጣች። እኔ ብያለሁኝ እሱ ዝም ብሎ ነው የሚላላሰው እንጂ እሷ አትፈልገውም፣ ሄርሜላን አትፈልገውም፣ እያስመሰለች ነው ስላችሁ በምክንያት ነው እኔ ማለት ነው። ይህን ነገር እንደሚፈጠር ገብቶኝ ነበር ቤተሰብ እኔ ገብቶኝ ነበረ። መጀመሪያ ማወቅ የነበረ ሄርሜላና ሩታ አብርሽ ማለት ነው እንደማይሆኑ። ሁለት ደግሞ የወደፊት ታያላችሁ። አሁንም ቢሆን አብርሽና ሩታ ይጋባሉ፣ አብሮ ይሆናሉ። በእርግጠኝነት የምነግራችሁ ነገር ቢኖር ማለት ነው አብሮ ይኖራሉ፣ ይፋቀራሉ፣ ይዋደዳሉ፣ በአብሮ ይኖራሉ። እና አንዳንድ ነገሮች ደግሞ የሰማቸው ነገሮች አሉ። አብርሽና ሩታ ጋሼ ሊያስታርቃቸው ነው ሽማግሌ ይዞ መጥቶ የሚባል ነገርም ሰምቻለሁኝ። ግን እርግጠኛ ሳልሆንበት ያው አላወራም ብዬ ነው እንጂ አንዳንድ ጭጭምታ አለ። እመጣለሁኝ እና እምቢ አትለኝም። ባለፈ እሺ ብላኝ ነበር። ስለዚህ አሁን እምቢ አትለኝም፣ እታረቃለሁኝ። ያቺ ውሽሚት ደግሞ እኔ እሰራላታለሁ ላግኛት ብቻ። ብዙ ጊዜ ለማግኘት እሷን ለማግኘት በጣም ብዙ ጥረዋል መሰለኝ ጋሽዬ ማለት ነው። እና እኔ በጣም የፈለኳት ነው፣ ግን ላገኛት አልቻልኩም። አክስቴውን ፈልጋት ነበረ፣ እሷም ልታገኛት አልቻለችም። ጋሽዬም ፈልጓት ነበር፣ ሊያገኛት አልቻለም። ላገኛት አልቻልኩም። አብሮ አንድ ላይ በሆኑ ሰዓት እሄድበትና ወይም ደግሞ እቤቱ እዚህ ሲመጣ እሄዳለሁኝ፣ ኩሪፍቶ እደውለታለሁ፣ ይመጣል። ጭራሽ እንዴት የኔን ሕግ ጥሶ የኔን ድንበር አልፎ እንዴት ነው ወደዛ የሚሄደው ብሎ በጣም ተቆጥተዋል። በጣም ተናዷል። ኦቨር ነው የሆነው። እንግዲህ አብርሽ ሲመጣ ያለንን ዱላ ታየኝ። ዱላም ሆነ ስድብም ሆነ በደንብ ይወርድበት። እንደውም እኛ ቪዲዮ እንዲቀረጽ እንፈልጋለን። ይህንን ነገር ሲደረግ ጋሽዬ ሲቀጣው ማለት ነው። ሲቀጣው በምላስ ሳይሆን ወይ በንግግር ሳይሆን እኛ የምንፈልገው በስድብና በዱላ ነው። ሙልጭ ተደርጎ እና ታስሮ ቤት ውስጥ አንድ ክላስ ውስጥ እንዲዘጋበት ነው እኛ የምንፈልገው ማለት ነው ቤተሰብ። እኔ የምፈልገው እንደዛ ነው። ከዛም በኋላ በስነ ስርዓት እውነቱን ሩታን ለምንድነው እንደዚህ የሚያደርጋት ከሌላ ሴት ጋር ለምንድነው የሚለጣጠፈው የሚባል ነገር እሱ ነገር አውርቶ መጨረስ ነው። ልጅቷ ለምንድነው እንደዚህ የምትንከራተተው? ለምንድነው እንደዚህ የምትሆነው? በዚህ ልክ ማሳበድ ምንድነው እንዴ? ይህን እንደዚህ እኮ መሆን የለበትም ሲጀመር ማለት ነው። እና ጋሽዬን የወሰነውን ውሳኔ እኔ ተመችቶኛል። በጣም ነው የተመቸኝ። የምሬ ነው የምላችሁ። ለምን መቀጣት አለበት አብርሽ ማለት ነው። በጣም ብዙ ነገር ነው መቀጣት ያለበት። አንደኛ የኦዲየንስ ክብር የለውም፣ የፋሚሊ ክብር የለውም። ሰው ይጨነቃል፣ ለምንድነው እንደዚህ ይሆናል? ወይም ደግሞ ሰው አይን የሆነ ነገር ብሎ የሚስቱ ክብር የለውም፣ የራሱ ክብር የለው፣ ለቤተሰቡ ክብር የለው። ያ ሁላ ነገር ስለሆነ ቤተሰብዬ ግዴታ መቀጣት አለበት እላለሁኝ እዚህ ጋር ማለት ነው። ከውሽሚት ጋር እንደዛ የተንዘላዘለ እሷ ሩታዬ ልጇን ይዛ እናቷ ጋር ቁጭ ብላ ትናንትና እወጣለሁ ብላ ነበረ እንግዲህ እንዳያችሁት ማለት ነው። ፕራንክም አይደለም። እኔ እወጣለሁኝ እሄዳለሁኝ ካሁን በኋላ ይበቃኛል የራሴ ቤት አለኝ ስትል እኔ የምሬን ነው የምላቸው አብርሽ ቤት መስሎኝ ነበረ። ግን የራሷ ቤት ነው ለካ። እኔ አብርሽ ቤት ነው የምትሄደው ቤት አለኝ ምናምን ነገር ስትለኝ በቃ የአብርሽ ቤት ነው ብዬ ጠብቄ ነበረ። እስኪ እናንተ ምን ጠብቃችሁ ነበር? የምሬ ነውና
እዛ ይሁን ቪዲዮ ላይ ብያችሁ ነበረ። አብርሽ ቤት ነው ወይስ የምትሄጂው ወይስ ማጋር ነው ሁላ ብዬ ነበር። እና አብርሽ ቤት አይደለም ለካ የምትሄደው ሌላ ቤት ነው። ተከራይታ ነበረ በፊት የምትኖሩበት ቤት፣ እዛ ነው የምትሄደው። እንግዲህ ሰራተኛዬን እየጠበቀችኝ ነው፣ የስራ አጋዥ አለችኝ፣ በጣም የምወዳት በጣም የማከብራት ልጅ አለችኝ እና እሷ ጋር ነው የሚሄደው ብላለች ማለት ነው። እንግዲህ መልካም ነው። አንቺ ያው የሰው ያላት ክብር በጣም ትልቅ ነገር ነው፣ ትልቅ ክብር ነው።